ብፁዕ አቡነ አብርሃም ከሰሞኑ እጅግ አወዛጋቢ ነገር ተናግረዋል። በዘመናቸው በርካታ አወዛጋቢ ክስተቶችን ያለፉ፣ ፍርሃት የማያውቃቸው ደፋር፣ ቃላት የማያነሳቸው መካር እንደሆኑ ይነገርላቸዋል። ለዚህ ንግግራችን ምስክር አድርገን የምንጠራው ደግሞ የአሁኑን የጠቅላይ ሚኒስትሩ አማካሪ የሆኑትን ዲያቆን ዳንኤል ክብረትን ነው። ዲያቆን ዳንኤል ክብረት አቡነ አብርሃም ጳጳስ ከመሆናቸው በፊት ጀምሮ የሚያውቋቸው ሰው ስለሆኑ ስለ እርሳቸው ጠባይ ለመናገር የተገቡ ሰው ናቸው። እናም አቡነ አብርሃም በዲያቆን ዳንኤል ክብረት ብዕር እንዲህ ነበረ የተገለጡት። እኔና አቡነ አብርሃም የምንተዋወቀው ገና ወደዚህ ማዕረግ ሳይመጡ የደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን አስተዳዳሪ ሳይሆኑ ሰዋስወ ብርሃን ቅዱስ ጳውሎስ ኮሌጅ ሲማሩ ነው። ይበልጥ ያወቅኳቸው ግን ብዙ በሰሩበትና ማንነታቸውንም ባስመሰከሩበት በደብረ ኃይል ቅዱስ ራጉኤል አለቃነታቸው ነበረ። የደብረ ኃይል ቅዱስ ራጉኤል ትምህርት ቤት ሲከፈት ከመድኃኒት ዘዋለና ከዳግማዊት ግርማይ ጋር የትምህርት ቤቱ ቦርድ ሆኜ ሰርቼ ነበረ። አቡነ አብርሃምን በሚገባ ያወቅኳቸው ያኔ ነው። እንደ አለቃ ይመራሉ፣ እንደ ባለሙያ ይሞግታሉ፣ እንደ አባት ይጋብዛሉ፣ እንደ ወንድም ስንጠፋ ይፈልጋሉ፣ እንደ ኃላፊ ይከታተላሉ። ሁሌም የማደንቀው አንድ አመለካከት አላቸው። የተሻለ ሐሳብ ያመጣ ያሸንፋቸዋል። በስብሰባችን ላይ እርሳቸው አስተዳዳሪ መሆናቸውን እንኳን እኛ እርሳቸው ራሳቸው አያስታውሱትም ነበረ። ክርክር ነው፣ ሙግት ነው፣ የተሻለ ነገር አምጡ ነው። በመጨረሻ የተሻለ ነገር ያለው ያሸንፋል። የእርሳቸውን ሐሳብ የጣልንበት ብዙ ጊዜ ነበረ። አንድም ቀን ግን ቅር ብሏቸው ወይንም አለቅነታቸውን ተጠቅመው ድምፅን በድምፅ ሽረውት አያውቁም። ሌላም የሚገርመኝ ጠባይ ነበራቸው። የሚሰራ ሰው ካገኙ ስልጣናቸውን ጭምር ለዚያ ሰው ለማስረከብ ምንም አይቆጫቸውም። የሚያምኑት ሰው የሚሰራን ሰው ነው። ብዙ ጊዜ ሲናገሩ የምሰማው አንድ ነገር ነው። እናንተ የምትችሉትን ስሩ። ሰዎች እኔን ሲጠይቁኝ አላውቀውም እንዳልል ግን ምን እንደምትሰሩ ንገሩኝ። ብታጠፉ እኔ ኃላፊነት ወስዳለሁ። በዚህ አስተሳሰብ ባይሆን ኖሮ ዛሬ አፍ አውጥቶ ስራቸውን የሚመሰክረው የደብረ ኃይል ቅዱስ ራጉኤል ትምህርት ቤትን መስራት ቀርቶ ማሰብ አይቻልም ነበረ። የአቡነ አብርሃም ድፍረት ከአቋም ጋር ነው። አዲስ አበባ ለቅዱስ ሲኖዶስ ስብሰባ መጥተው እያለ በፓትርያርኩ እግድ የትም ቤተ ክርስቲያን እንዳያስቀድሱ በኋላም ከሀገር እንዳይወጡ ብዙ ጫና ነበረባቸው። ከዚህም ሌላ እርሳቸው የሚያውቁት ብዙ ፈተና ደርሶባቸዋል። ይህም ሆኖ ግን የፓትርያርኩን ስም ካልጠራችሁ ከእናንተ ጋር ኅብረት የለኝም የሚለው አቋማቸው አልተቀየረም። ሲፋጅ በማንኪያ ሲበርድ በእጅ እንደሚሉት አንዳንዶቹ ጊዜና ሁኔታ አይተው ቢለዋወጡ ኖሮ ተለዋዋጮቹ ያገኙትን ሁሉ ሀገረ ስብከት አያጡም ነበረ። አቋም ነው። በችግርና በሁኔታዎች አይለወጥም። አቋም የሌለው ሃይማኖት ሊኖረው አይችልም። ከ10 አብያተ ክርስቲያናት በላይ በእናት ቤተ ክርስቲያን ስም እንዲጠቃልሉ ያደረጉት በዚህ አቋማቸው ነበረ። ከሕዝብ ከሚጣሉ ይህንን አቋሞን ይተውት ሲባሉ ከእግዚአብሔር ከመጣላት ከሕዝብ ጋር መጣላት ይሻላል ይሉ ነበረ። ታዲያ ዲያቆን ዳንኤል ክብረት ሳይቀሩ እንዲህ የሚያሞጋግሷቸው ጳጳስ ከሰሞኑ በስልክ ቁጥሩ እየተደወለ እንገድልሃለን እየተባልኩ ነው ብለው አስደንጋጩን መረጃ ለሕዝብ ይፋ አድርገዋል። ከሆነ እኔ ዝግጁ ነኝ። መቼውንም እንደውም ባይሉትም ገዳይ ብዙ ነው። ያም እገድልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው በስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳን ሁሉ አለኝ ብሎ እንኳን እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ሌላኛው የሰሞኑ አነጋጋሪ ሰው ፈይሳ ሌሊሳ ነው። ፈይሳ በዓለም መድረክ ላይ የኢትዮጵያን መለያ ለብሶ የሮጠ አትሌት ነው። በዘመነ ኢህአዴግ የኦሮሚያ ወጣቶች የበረታ ተቃውሞ በሚያደርጉበት ዘመን እጁን አጣምሮ በማሳየት ከጎናቸው የተሰለፈ ዕውቅ ግለሰብ። ከሰሞኑ ግን በሚሰጣቸው አስተያየቶች የተነሳ እጅግ አወዛጋቢ ሰው ወደ መሆን ተሸጋግሯል። ፈይሳ ሌሊሳ ሰሞኑን እንደ አዲስ አወዛጋቢ በሆነው የቀነኒ አዱኛና የድምፃዊ አንዱዓለም ጎሳ ጉዳይ ዙሪያ የሰጠው አስተያየት በብዙ ሰዎች ዘንድ
ጥያቄ ውስጥ አስገብቶታል። ፈይሳ ድምፃዊ አንዱዓለም ጎሳን ለምን በአማርኛ ቋንቋ ትናገራለህ በማለት አሁን ለሚዲያችን ተከታታዮች ክብር ስንል የማንገልጠውን የቃላት አጠቃቀም ተጠቅሞ የተናገረው ንግግር ብዙዎችን ያስከፋ፣ አንዳንዶችም ጉዳዩ በሕግ አግባብ ሊያዝ ይገባል እንዲሉ ያስገድዳቸው ነው። ፈይሳ ግን እንዲህ አይነት አወዛጋቢ ነገሮችን መናገር የጀመረው ዛሬ አይደለም። ከዓመታት በፊትም በተመሳሳይ መልኩ ወደ ሚዲያ ብቅ ብሎ የተናገራቸው ነገሮች እንዲሁ አወዛጋቢዎች ነበሩ። አንድ ሁለቱን እስኪ እናስታውስ። ፈይሳ በስካር ትጠረጠራለህ፣ በረባሽነትም ትከሰሳለህ በመንደርህ ነዋሪዎች፣ ይህ ለምን ሆነ የሚል ጥያቄ ሲቀርብለት የመለሰው መልስ በገዛ ጉበቴ ማን ያገባዋል የሚል ነበረ። ፈይሳ ሊሳ ሰክሮ ሰፈር እየበጠበጠ ነው፣ ጎረቤቶቹ ደብድበዋል፣ መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ አሁን ጨጓራ የራስ ነው። ብሰክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ በቃ እንግዲህ ወይኔ ይገደላል ወይ ነው ሕክምና የለው። ይህ ብቻም አይደለም። ፋኖ ሽፍታ ነው፣ ልደቷ እያሉ ይመቸኛል እያለ በፖለቲካው ሰፈር ብቅ ብሎ አወዛጋቢ ነገሮችን የሚናገር ሰው ጭምር ነበረ። የአማራም ፋኖ ሽፍታ ነው። ምንድን ነው ታዲያ ሰው ሞቱ ያለ እዚህ ሀገር ውስጥ እኮ መሳሪያ ጦር መሳሪያ ይዞ መንቀሳቀስ የሚችል የመንግስት አካል ብቻ ነው። በግድ ዘርፎ ገሎ የሚያመጣ ምንድን ነው? ሽፍታ አይደል? ያው አሁን የተበሳጨው ብረት ስለሚያነሳ እነሱ ብቻቸውን አታንሱ ይባላሉ። የተናደደ ሁሉ ብረት ነው የሚያነሳው። የተናደደ አይደለም። ወደ ኋላ በጣም ቀርተናል። ወደ ኋላ በጣም ብዙ ቀርተናል። አሁን እነሱ እኮ የሚያራምዱት የዛሬ አይደለም፣ የዛሬ ሀሳብ አይመስልም። የአማራ የዛሬ እንኳን የኦሮሞ ትንሽ ፖለቲካሊ እነሱ ይሻላል ብዬ ገምታለሁ። ትንሽ እንኳን የሚባል ድሮ ስም ታውቃለች። እነሱን ነገ የምኒልክ ቤተ መንግስት እንገባለን። ተቀየረ እኮ የምኒልክ ቤተ መንግስት እኮ ፓርክ ሆነዋል። ዛሬ ወደ ሌላ ቤተ መንግስት እንደተቀየረ ያውቁ። ምን ያው ዛሬ ማን ከለከለ? ይገብተን ተጫውተን ሻይ ጠጥተን እየወጣን ነው። ባዶ ነው። ምንም አያገኙም ከሬስቶራንት ውጪ። ቤተ መንግስቱ ተቀይሯል። ወደዛው ካም ብሎ ይሻላል። ግን እኔ ያው እነሱ በጣም ተጎድተዋል ብዬ ገምታለሁ። አሁን አማራ ወደፊት እንኳን እኔ ከሌላቱ ውጪ ፖለቲከኛ ይቻላል ሌላ ፖለቲከኛ አላቸው ብዬ አልገምታም። አሁን የምናየው አሁን ያየነው ሰዎች ለፖለቲካ ለአማራ ፖለቲካ የሚያራምዱ ሰዎች አይደለም። ቢያንስ እኮ ትንሽ ቢችሉ ነው ለአማራ ህዝብ ዘመድ መፍጠር ነበረባቸው እንጂ እኛ ፈጣሪነን። ልደቱ ግን ለአማራ ታገላለሁ ብሎ ያውቃል። ያው ጠቅላላ ለሐቅና እሱን ቢከተሉ በጣም አሪፍ ነው። በእውነት እሱን ቢከተሉ በጣም አሪፍ ነው። እኔ በጣም አደንቃለሁ። በጣም ብዙ የሱ ሀሳብ በጣም ይመቻኛል እኔ በራሴ ማለት ነው። ስለዚህ የሱ ደግሞ እንደዛ ነስ በዚህን ሰዓት እኮ የልደቱ አይነት ሰዎች ለነሱ አይሆኑ። በቃ ሆነ ግርሳ ሆነ መሪ ነው የሚሆንላቸው። በቃ እንገላለን እንጨፈጭፋለን ካልሆነ በቃ ይጨበጨባል። ሰውዬ ደግሞ እንደዛ ነገር አይደለም። እንደዛ ነው ደግሞ አያስኬድም። እና እሱን እንደዛ ነው ሰዎች ሰለክታ አድርጎ ቢከተሉ በጣም አሪፍ ብዬ ገምታለሁ። ወደ ሌላኛው አነጋጋሪ ሐሳብ ሰጪ ሰው እናልፋለን። ወደ አምባሳደር ዲና ሙፍቲ። አምባሳደር ዲና ከሌሎች ሀገራችን ባለስልጣናት ለየት ባለ መልኩ ቀላል በሆነ የህይወት ዘይቤያቸው ይታወቃሉ። በአዲስ አበባ ጎዳናዎች ላይ ያለ ጠባቂ በእግራቸው የሚንሸራሸሩ፣ መኪናቸውን ያለ ሾፌር በራሳቸው እጅ የሚዘውሩ ባለስልጣን ናቸው። ከቤተ መንግስቱ ቁልቁል ያለችው ካዛንቺስ ጎዳናዎቿና የነዳጅ ዴፖዎቿ ይህን የባለስልጣኑን ቀላል የህይወት ዘይቤ የሚመሰክሩላት ሰፈሮቿ ናቸው። ታዲያ እኚህ ባለስልጣን ከቅርብ ጊዜ ወዲህ ወጣቱ ትውልድ አዘውትሮ በሚጠቀመው የቲክቶክ ገጽ በኩል ብቅ ብለው ሐሳቦቻቸውን ማጋራት መጀመራቸውም ይታወቃል። እናም የዘንድሮውን የገና በዓል አስመልክቶ በነበራቸው አንድ ቪዲዮ ላይ በቀጣይ ዓመት ገናን በአሰብ ወደብ እናከብራለን ብለው ሲናገሩ ተደምጠዋል። የቀጣይ ዓመት ገናን በታሪካዊ የባህር በራችን አሰብ
ወደብ ላይ በእርግጠኝነት እናከብራለን በማለት በቲክቶክ ይፋዊ ገጻቸው ላይ በቪዲዮ የታገዘ መልእክት አስፍረዋል። አክለውም የኢትዮጵያ ሕዝብ ህዳሴውን አይቻልም እየተባለ አድርጎታል። የኢትዮጵያ ሕዝብ አድዋን የሚያክል ጀብድ የፈጸመ ነውና ቀጣይ ዓመት ታሪካዊ ባህር በራችን አሰብ ወደብ ላይ እንመለሳለን ብለዋል አምባሳደር ዲና ሙፍቲ። ቀጣዩን ገና ምናልባት ታሪካዊ ወደባችን ላይ ልናከብር እንችል ይሆን? ምናልባት ምን ጥያቄ አለው? ለዚህ ዓላማ በእርግጠኝነት መስራት አለብን። ሊሆን የሚችልበት እድሉ ከፍተኛ ነው። ዋናው አንድ ላይ ሆነን በአንድ ቋንቋ፣ በአንድ መንፈስ፣ በአንድ ጉልበት፣ በአንድ እውቀት መንቀሳቀስ ነው። ታሪካዊ ባህር በራችን ላይ በቀጣይ ገና ልናከብር እንችላለን ነው። ትክክል። እንዲህ ምኞት፣ ይሄ ገንቢ ምኞት ነው። ይሄ ብሔራዊ ጥቅማችንን ለማረጋገጥ ያለን ጉጉት ነው የሚያሳየው። ይሄ ደግሞ ኢትዮጵያ ሕዝብ የማያሳካው የለም። ህዳሴ ግድብን እኮ አሳካ አይሳካም ሲሉ ብዙ እንቅፋቶች ሰዎች ሲደቅኑ ነበራለን። ታዲያ እሱን ተራምደናለን እንደዚህ የደረስነው። ይሄ እኮ የአድዋን ድል ያሸነፈ የአድዋን እኮ ድል ያደረገ ህዝብ ብዙ ታሪክ ነው ያለው። አሁን ህዝብ አለ። ስለዚህ ይቻላል። ከሊባኖሳዊ ሀብታም ጋር ፍቅር የጀመሩት አሜሪካዊቷ ከፍተኛ ዲፕሎማት የግዳጅ ረፍት እንዲወጡ ተደረገ። ሞርጋን አርታገስ በበርካቶች ከአሜሪካ ዲፕሎማቶች ሁሉ ቆንጆ መሆናቸው ይነገርላቸዋል። በፕሬዝዳንት ዶናልድ ትራምፕ እጅግ ከሚታመኑ ዲፕሎማቶች መካከል አንዷ የሆኑት እኚህ የ43 ዓመቷ ሴት አሁን መነጋገሪያ ሆነዋል። የትራምፕ የአፍሪካ ቀንድና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ስቲቭ ዎትኮቭ ምክትል በመሆን እየሰሩ ያሉት ዲፕሎማቷ በቅርቡ ከባለቤታቸው ጋር ተለያይተዋል። ጉዳዩን መነጋገሪያ ያደረገው ትዳራቸውን መፍታታቸው አይደለም፣ ይህን ተከትሎ አዲስ የጀመሩት ፍቅር እንጂ። የ12 ዓመት ትዳራቸውን የፈቱት ዲፕሎማቷ ከሊባኖሳዊው ባለሀብትና የፊልም ፕሮዲውሰር ጋር የፍቅር ግንኙነት መጀመራቸው የተሰማ ሲሆን ጉዳዩን መነጋገሪያ ያደረገው ደግሞ አዲሱ ፍቅረኛቸው ያበረከቱላቸው ስጦታ ነው። የተለያዩ ዘገባዎች እንደሚገልጹት ከሆነ ዲሴምበር 13 ቀን በኒውዮርክ ከሚገኘው ቲፋኒ መደብር $59,000 የተገዛ ውድ ጌጣጌጥ ተበርክቶላቸዋል። ይህም ቅንጡ ሰዓትንና የዳይመንድ ሀብልን የሚያካትት ነው። ምንም እንኳ አዲሱ ፍቅረኛቸው ይህንን ስጦታ ያበረከቱላቸው የገና በዓልን በማስታከክ ቢሆንም ጉዳዩ ግን ሌላ መዘዝን ይዞ መጥቷል። የዲፕሎማቷና የሊባኖሳዊ የፍቅር ግንኙነት አሁን ካለው ወቅታዊ ሁኔታ ጋር የሚጣጣም ሆኖ አልተገኘም። በተለይም በሊባኖሳዊው ባለሀብት ከሄዝቦላህ ጋር በተገናኘ ጥርጣሬ ውስጥ የወደቀና በእስራኤል ምርመራ እየተደረገበት ያለ ከመሆኑ አኳያ ዲፕሎማቷ በግዳጅ እረፍት እንዲወጡ መደረጉን ዴይሊ ሜል ዘግቧል። በጉዳዩ ላይ ዲፕሎማቷም ሆነ አዲሱ ፍቅረኛቸው መልስ ለመስጠት ፈቃደኛ እንዳልሆኑ ዘገባው አስረድተዋል። አሜሪካ ለሶማሊያ የምትሰጠውን ሁሉንም ድጋፍ ማቋረጧን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር ረቡዕ ዕለት ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን አስታውቋል። ሚኒስቴሩ እንዳለው ድጋፉ የተቋረጠው የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባ የዓለም ምግብ ፕሮግራም መጋዘንን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀ 76 ሜትሪክ ቶን ምግብ በቁጥጥር ስር በመዋላቸው ነው። የትራምፕ አስተዳደር የምግብ ብክነት፣ ዘረፋና ህይወት አድን እርዳታ መያዝን አይታገስም ማለቱን አሶሺየትድ ፕሬስ ዘግቧል። መግለጫው አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉንም ድጋፎች አቋርጧል ይላል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊቱ ኃላፊነት የሚወስድ ከሆነና አስፈላጊውን እርምጃ ከወሰደ ነውም ይላል። አሜሪካ ለሶማሊያ የምትሰጠው ድጋፍ መቋረጡ የተሰማው የትራምፕ አስተዳደር በዩናይትድ ስቴትስ የሚገኙ ሶማሊያውያን ላይ ትችት እያሰማ በሚገኝበት ወቅት ነው። ዋሽንግተን ወደ አሜሪካ መምጣት በሚፈልጉ ሶማሊያውያን ላይ ጠንከር ያለ ገደብ የጣለች ሲሆን አሜሪካ የሚገኙ ሶማሊያውያንም ስጋት ላይ እንዳሉ ይነገራል። የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን ከመጣ በኋላ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይንም ዩኤስአይድን ማፍረሱ ይታወሳል።